ሰላም ውድ የብሩ አካዳሚ አማሪክ ቤተሰቦች እንዴት ናችሁ? ዛሬም በድጋሚ መጥተናል። ከታታይ ቀጠለ ክፍል 3 ነው ዛሬ ተላችሁ መጣን። እዚህ ጋር የምታዩቸው እንግዲህ ያው እንደተለመደው ወታች እያነበብናቸው እንዳለን ፊደላቶችን ማለት ነው። እናንተም አብራችሁ ከኔ ጋር እየቆጠራችሁ ሂዱ። ለቤታችን ለቻናላችን አዲስ ከሆናችሁ ደግሞ ላይክ እንዲሁም ሰብስክራይብ አድርጋችሁ ለጓደኞቻችሁም ሼር አድርጉ። በውስጥ መማር የሚፈልጉ ታች ባለ ስልካችን ደውሉልን። በሳምንት 5 ቀን በቃ እናስተምራችኋለን። ወደ ቪዲዮ በደንብ ተከታተሉን። ዛሬ የመጨረሻው ክፍል ነው። ኦኬ እዚህ ጋር የምታዩት እንግዲህ ደ ጀ ገ ጠ ዱ ጁ ጉ ኡ ዲ ጂ ጊ ኢ ዳ ጃ ጋ አ ዴ ጄ ጌ ኤ ድ ጅ ግ ጥ ዶ ጆ ጎ ጦ። አሁን ደግሞ እነዚህ ደግሞ ስምንተኛ ፊደሎች ናቸው። የመጨረሻ ፊደላቶች ደግሞ ውስብስብ የምንላቸው ፊደላቶች ናቸው። ስለዚህ ጋር ዷ ጇ ጓ ጧ። ቀጣይ ከዚህ ጋር የምታዩቸው እነዚህ ደግሞ እዚህ ጋር የምታዩት እሺ ጨ ጰ ጸ ጸ። በነገራችን ላይ ይችኛቱ ጸና ይሄኛው ጸ አንድ አይነት ድምፅ ነው ያለው። ምንም ልዩነት የላቸውም ማለት ነው። የድምፅ ልዩነት አይፈጥሩም ማለት ነው። የቅርጽ ልዩነት ነው እንጂ የሚፈጥሩት የድምፅ ልዩነት የላቸውም ማለት ነው። ጩ ጡ ጹ ጹ ጪ ጲ ጺ ጢ ጫ። የአራተኛ ፊደላቶች እንደብላችሁ ድምፁ ምንድነው? ረዘም ያለ ነው። ጳ ጻ ጻ ጭ ጴ ጴጥሮስ ስንል እንጠቀማታለችን። ጰ ፄ ፄ ጭ ጵ ኢትዮጵ አያችሁ ጵ ጵ ኢትዮጵያ ስንል ጵ የምትባለው ፊደል ይህች ናት ማለት ነው። ፅ ፅ ጮ ኦ ጾ ጾ። እነዚህ ደግሞ የመጨረሻዎች ናቸው ማለት ነው። ጧ ጧ ይችን ጩ ሁለተኛ ፊደላትን ትወስዱና ከዛ ደግሞ ዋን ባንድ ላይ ስታነቡት ጧ የሚል ድምፅ ይፈጥራል ማለት ነው። ስለዚህ
ጭዋ እንላለን። ጭዋ ደግሞ ጭዋ ጭዋ። ይህም ብዙን ጊዜ አንጠቀመው መኖር አለ ያለ አንጠቀመው ማለት ነው። ይህም ጭዋ ጭዋ አለች ማለት ነው። ይህኛው ፀ ግን ጭራሽ የለውም ማለት ነው። ኦኬ የመጨረሻው እዚህ ጋር የምታዩት የፈዘር ነው። ፈና ፐቨ አሉ ማለት ነው። መስላለን ፐ ፐ ቨ ፑ ፑ ቩ ፊ ፒ ቪ ፋ ፓ ቫ ፌ ፔ ቬ ፍ ፕ ቭ ሆ ሆ ቮ። እዚህ ጋ የፈዘር ብቻ አለው። ፏ ስምንተኛ ፊደል የፈዘር ብቻ አለው። እዚህ ጋ ፏ አለ ማለት ነው። የፐዘር የለውም የቨዘርም የለውም ማለት ነው። ሁለቶች የላቸውም ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስላል። የዛሬ መጨረሻ ትምህርታችን ነው ማለት ነው። በቀጣይ ቪዲዮ ሌላ እንገናኛለን። እስከ ስራ ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ደግሞ ላይክ እና ሰብስክራይብ እያደረጋችሁ ደግሞ በውስጥ መስመር የማይፈልጉ በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። ደውሉልን። እስከ ስራ ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ፈጣሪ ከክፉ ነገር ይጠብቃችሁ። ሰላም ሁኑ። ሰላም ተመኘሁላችሁ።